ጳውሎስ ለጢሞቴዎስ ሲነግረው እንደዚህ ያለ ሁሉም ተውኝ ያለ በሚያልፍበት መከራ መሃል አጠገቡ ቆመው ሊያበረቱት የሚችሉ ሰዎች የታመናቸው ሰዎች ሐዋርያው ጳውሎስን ትተውት ነበር። ሁሉም ተውኝ ያለ ስለ እግዚአብሔር ሲያወራ ዳሩ ግን አለ የስብከቱ ሥራ በእኔ እንዲፈጸም አሕዛቦች እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ። ሁሉም ቢተውት ጌታ ግን አልተወው። ሁሉም ቢረሱት ጌታ ግን አልረሳው። ሁሉም ሊረዱት አጠገቡ ባይቆሙም ጌታ ግን እርዳታውን አላቋረጠበትም። ዛሬም አንድ መልእክት አለኝ። በዚህ ያላችሁ ሰዎች የእግዚአብሔር እርዳታ ከእናንተ ጋር ነው። ሰው ቢተዋችሁ ጌታ አይተዋችሁ። ሰው ቢጥላችሁ ጌታ አይጥላችሁ።
ሰላም በመላው ዓለም የምትገኙ የግሎሪ ኦፍ ጋድ ቲቪ ተመልካቾቻችን እንዴት ሰነበታችሁ? የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። በሆሳና ከተማ ላይ ለ3 ተከታታይ ቀናት ኮንፈረንስ ካደረግን በኋላ በመቀጠል የማረሚያ ቤት አገልግሎት ለማገልገል በዚህ በሆሳና ከተማ በሚገኝ ማረሚያ ቤት ላይ ትልቁ ማረሚያ ቤት የሚባለው ይሄ ነው። እዛ ልናገለግል መተናል። እንደምታስታውሱት የዛሬ ዓመት በዚህ ማረሚያ ቤት መተን አገልግለን እግዚአብሔር ለብዙዎች አስደናቂ ነገር አድርጓል። አሁን ደግሞ በዚህ የማረሚያ ቤት አገልግሎታችን ዛሬም እግዚአብሔር እጅግ የሚያስደንቅ ነገር ለታራሚዎች ያደርጋል። እንግዲህ ከዚህ በኋላ እያንዳንዱ ፕሮግራም ከዚህ ጋር ተያይዞ ያለው ይሆናል ወደ እናንተ የሚደርሰው። ተከታተሉ። ጌታ ዘመናችሁን ይባርክ። ተባረኩ።
ደህና ናችሁ? ሰላም ለእናንተ ይሁን። የእግዚአብሔር ጸጋና ምሕረት በስቶላችኋል። በድጋሚ ስላየናችሁ በጣም ደስ ብሎናል። እናንተ ደስተኞች ናችሁ? የእግዚአብሔር ምሕረትና ጸጋ በስቶልን ለሁለተኛ ጊዜ በሆሳና ምድር ላይ ለማገልገል እግዚአብሔር ስለረዳን እስቲ ጌታን አክብሩት። እዚህ ከኔ ጋር ደግሞ የተወደዱ ወንድሞች፣ አባቶች የተወደደ ጊዜያቸውን በዚህ ሰዓት ላይ ሳክሪፋይ አድርገው ሰውተው እናንተን ለማየት እነሱም ወደዚህ መጥተዋል። እነሱንም እንኳን ደህና መጣችሁ ስትሉ አጨብጭቡላቸው። እናንተ መሃል ተገኝተን እግዚአብሔርን ጸጋ ልናካፍል ስንመጣ መንፈስ ቅዱስ በልባችን ላይ ያስቀመጠው ቃል አለ። በዚህ ቃል ትበረታላችሁ፣ በዚህ ቃል ትጽናናላችሁ፣ በዚህ ቃል ትሻገራላችሁ። እዚህ ስፍራ ሆናችሁ ለሌሎች በረከት ትሆናላችሁ፣ ለዓለም በረከት ትሆናላችሁ፣ ለቤተሰቦቻችሁ በረከት ትሆናላችሁ። መጽሐፍ ቅዱሳችንን ሁላችንም ከሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 4 ቁጥር 16 ጀምሮ ያለውን ቃል የእግዚአብሔርን ቃል እናነባለን። ለእግዚአብሔር ቃል ክብር እንዲሆን ባላችሁበት ቦታ ቆማችሁ ከኔ ጋር የጌታን ቃል ብታነቡ ደስ ይለኛል። ሐዋርያው ጳውሎስ ለጢሞቴዎስ የጻፈው መልእክት ነው። እንደዚህ ይላል፣ በፊተኛው ሙግቴ አንድስ እንኳን አልደረሰልኝም፣ ሁሉም ተውኝ እንጂ አለ። ይህን አይቁጠርባቸው አለ። ቁጥር 17 ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛቦች ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሶችም አፍ ዳንኩኝ አለ። ቁጥር 18 ደግሞ እንደዚህ ይላል፣ ጌታ ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግሥት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን አለ። ጳውሎስ የታመነው ጌታ የጳውሎስ አምላክ የኔም አምላክ ነው የሚል ሰው ይህ ቃል ሲነበብ አሜን ብሎ ይቀበል። ጌታ ከክፉ ነገር ሁሉ ያድነኛል ይላል፣ ለሰማያዊው መንግሥት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን ይላል። እስቲ ጌታ ከክፉ ነገር ሁሉ ይጠብቀኛል በሎ። ያድነኛል፣ ለሰማያዊው መንግሥት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። አሜን። ክብር ይሁን ለታረደው በግ ለእግዚአብሔር ልጅ ለናዝሬቱ ለኢየሱስ። ክብር፣ እልልታ፣ ጭብጨባ በዚህ ስፍራ ላይ ይሰማለት። በዚህ ስፍራ ላይ ሐዋርያው ጳውሎስ የደረሰበትን ነገር ለልጁ ጢሞቴዎስ እየተናገረን ያለው በተጨማሪ በእግዚአብሔር ላይ ያለውን እምነት እንደገና ደግሞ እግዚአብሔር ከምን እንዳዳነው ከምን እንዳስመለጠው ለልጁ ጢሞቴዎስ ይህንን መልእክት ሲያስቀምጥ እናያለን። ሐዋርያው ጳውሎስ የመጨረሻው መልእክቶቹ የመጨረሻው ጽሑፎቹ መካከል አንዱ ይህ ነው። መጽሐፍ ቅዱስ አዋቂዎች ሲናገሩ ሐዋርያው ጳውሎስ ከላይ ስትመለከቱ ኢቭን ቁጥር 6 ላይ ጳውሎስ አገልግሎቱን እንደፈጸመ መስዋዕት እንደሚደረግ በሰይፍ ስለት ሊቀላ እንደደረሰ ሩጫውን እንደጨረሰ ቁጥር 7 ላይ ስታነቡ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ይጠብቀኛል ብሎ እንኳን የመጨረሻውን ሩጫ ሮጦ እንደጨረሰ ሰው ወደ ጌታ እንደሚሄድ ሰው ተዘጋጅቶ የነበረበት ሞመንት እንደሆነ ከዚህ ጽሑፍ እንመለከታለን፣ እንረዳለን። እናንተ ሁለተኛ ጢሞቴዎስ መጽሐፍ ከ1 እስከ 4 አንብቡት በደንብ ጊዜ ስላላችሁ ማለት ነው። እዚህ ምዕራፍ 4 ላይ ግን ሐዋርያው ጳውሎስ ለጢሞቴዎስ ሲነግረው እንደዚህ ያለ፣ ሁሉም ተውኝ ያለ፣ በነበረበት ሙግት በነበረበት በሚያልፍበት መከራ መሃል አጠገቡ ቆሞ ሊያበረቱት የሚችሉ ሰዎች፣ እሱም የጠበቃቸው አጠገቤ ይሆናሉ ያላቸው ሰዎች፣ የታመናቸው ሰዎች ሐዋርያው ጳውሎስን ትተውት ነበር። ሁሉም ተውኝ ያለ። የሚገርማችሁ በዚህ ያላችሁም ከኔም ጭምር ብዙ የጠበቅናቸው ተስፋ ያደረግናቸው ያመናቸው ሰዎች ስጋ የለበሱ ሰዎች ሊተውን ይችላሉ። ተውንም ደግሞ ሊሆን ይችላል። እዚህ ስፍራ ላይ ጳውሎስ ሲናገር ሁሉም ተውኝ ያለ፣ ግን ስለ እግዚአብሔር ሲያወራ ዳሩ ግን አለ የስብከቱ ሥራ በእኔ እንዲፈጸም አሕዛቦች እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ አለ። አንድ አማኝ ካለ ጮሆ አሜን ይበል።
የስብከቱ ሥራ በእኔ እንዲፈጸም አሕዛቦች እንዲሰሙት ጌታ በአጠገቤ ቆሞ አበረታኝ፣ ከአንበሶችም አፍ ዳንኩኝ አለ። ሁሉም ቢተውት ጌታ ግን አልተወው። ሁሉም ቢረሱት ጌታ ግን አልረሳው። ሁሉም ሊረዱት አጠገቡ ባይቆሙም ጌታ ግን እርዳታውን አላቋረጠበትም። ዛሬም አንድ መልእክት አለኝ። በዚህ ያላችሁ ሰዎች የእግዚአብሔር እርዳታ ከእናንተ ጋር ነው። ሰው ቢተዋችሁ ጌታ አይተዋችሁ። ሰው ቢጥላችሁ ጌታ አይጥላችሁ። እግዚአብሔር ለያዕቆብ ሲነግረው እንደዚህ ያለው፣ ያዕቆብ በዛ ሌሊት ከአባቱ ቤት ተሰዶ ወጥቶ ድንጋይ ተንተርሶ ተኝቶ እግዚአብሔር እንደዚህ ያለው፣ የነገርኩህን ሁሉ እስካደርግልህ ድረስ አልጥልህም አልተውህም። ሌሊት ነው፣ ማንም ከሱ ጋር የለም። አባቱም እናቱም ማንም ሰው በዙሪያው የለም። አውሬ መጥቶ ሊበላው የሚችል ሰዓት ነው። ምድሩን የማያውቅበት ምድር ላይ ድንጋይ ተንተርሶ ተኝቷል። ነገር ግን የአባቶቹ አምላክ የአብርሃም የይስሐቅ ያዕቆብ አምላክ መጣና ለሱ እንደዚህ ያለው፣ የነገርኩህን እስካደርግልህ ድረስ አልጥልህም አልተውህም። አጠገባችሁ ያለውን ሰው ጌታ የማይጥል የማይተው ወዳጅ ነው በሉት። አዎ የዘላለም ወዳጅ፣ የማይከዳ የማይጥል የማይተው። ስትደክሙ ስትበረቱ፣ ስትወድቁ ስትነሱ፣ በመከራም በደስታም በየትኛውም የህይወታችሁ ሲዝን የማይጥላችሁ የማይተዋችሁ የማይከዳችሁ ወዳጅ አላችሁ። እስቲ የማይከዳኝ ወዳጅ አለ በሉኝ። የማይጥለኝ ወዳጅ አለ በሉ። ሃሌሉያ! ይህ ወዳጅ ከወዳጅ ሁሉ ይልቅ የሚጠጋጋ ቅርብ የሆነ ወዳጅ አላችሁ። አንድ ሰው ጮሆ አሜን ይበል። ጳውሎስ ለዚህ ነው የስብከቱ ሥራ በእኔ እንዲፈጸም አለ፣ አሕዛቦች እንዲሰሙት። የጳውሎስ በሕይወት የመኖር ዋናው ትልቁ ፕሮግራም የስብከቱ ሥራ በሱ እንዲፈጸም ነው፣ አሕዛቦች እንዲሰሙት ነው። ለዚህ ፕሮግራም እግዚአብሔር ስለሚፈልገው አጠገቡ ቆሞ አበረታው። ዛሬም እግዚአብሔር ከፊት ላላችሁ ዘመን ለቤተሰቦቻችሁ ለምትተርፉበት፣ ብዙ ነፍሳትን ለምታድኑበት፣ ለብዙዎች በረከት ለምትሆኑበት ከፊት ላላችሁ ዘመን ዛሬ በኢየሱስ ስም ያበረታችኋል። ዛሬ በኢየሱስ ስም ያበረታችኋል። ደክም ያለው ብላችሁ ያላችሁ፣ ተስፋ ቆርጣችሁ ያላችሁ፣ ሰው የረሳችሁ፣ ቤተሰብ የረሳችሁ፣ ብዙ ትውልዶች የረሷችሁ አንድ መልእክት አለኝ። ጌታ አይረሳችሁም። ጌታ ከእናንተ ጋር አለ። ይህ ጌታ ለትውልድ እንድትተርፉ ያደርጋል። ያደርጋል። እናንተ እሱን ታመኑ፣ ከሱ ጋር ተጣበቁ እንጂ። ታውቃላችሁ ቅርንጫፍ ሁል ጊዜ ከግንድ ጋር ከተጣበቀ ሁሌ ያፈራል። ኢየሱስ ስለዚህ ነው ዮሐንስ ወንጌል መጽሐፍ ምዕራፍ 15 ላይ ያለኔ ፍሬ ልታፈሩ አትችሉም ማለት። ያለኔ ምንም ልታደርጉ አትችሉም። ቅርንጫፍ ከግንድ ጋር ካልተጣበቀ ፍሬያማ ሊሆን አይችልም። የአባቴ ብሩካን ጳውሎስም በዚህ ስፍራ ላይ ምንድን ያለው? በውስጥ ያለው መልእክት እግዚአብሔር በእኔ ውስጥ ያለውና ያየው ነገር እንዲፈጸም አጠገቤ ቆሞ ምን አለኝ? አበረታኝ አለ። ጌታ ያበረታውን ሰው ማን ሊያደክመው ይችላል? መልሱልኝ እስቲ። ጌታ ያበረታውን ሰው ማን ሊያደክመው ይችላል? ጌታ አጠገቡ የቆመን ሰው ማን ሊጥለው ይችላል? የትኛው ተራራ ሊያስቆመው ይችላል? የትኛው ጨለማ ሊያስቆመው ይችላል? አይችልም። ታውቃላችሁ ዮሴፍ አባቱ ምንም ዮሴፍን ቢወደው ዮሴፍ በወህኒ ቤት ተጥሎ ባለበት ቦታ ላይ ምን ውስጥ እንዳለ ምን ውስጥ እንደገባ አባቱ እንኳን አያውቅም። ሊረዳው ቢፈልግም አይችልም። ወንድሞቹ ረስተውታል፣ ጥለውታል። ነገር ግን የአባቶቹ የአብርሃም የይስሐቅ ያዕቆብ አምላክ አልጣለውም፣ አልረሳውም። አሜን። ከተረሳበት ቦታ ወጣው፣ ለሀገር በረከት አደረገው፣ ለዓለም በረከት አደረገው። ብዙዎቻችሁ ዛሬ ከጌታ ጋር ከተጣበቃችሁ፣ ዛሬ ይህንን ቃል ከተቀበላችሁ፣ እዚህ ባላችሁ ቆይታ ሁሉ ጋር ከጌታ ጋር የሙጥኝ ብላችሁ ተጣብቃችሁ ህይወታችሁ አድርጋችሁት ከሱ ጋር ከኖራችሁ ለቤተሰባችሁ አይደለም ለዓለም እንድትተርፉ ያደርጋችኋል። ጳውሎስ ስለዚህ ነው ጌታ ከኔ አጠገብ ቆሞ ምን አለኝ አለ? አበረታ። ከአንበሶችም አፍ ዳንኩኝ። ጳውሎስ ፊት ለፊት ከአንበሳ ከሚበላ አንበሳ ጫካ ካለ አንበሳ ጋር ፊት ለፊት አልተጋፈጠም። ነገር ግን ከአንበሶች አፍ ዳንኩኝ የሚለው ብዙ በላተኛ ብዙ የጳውሎስን አገልግሎት ለማስቆም ለማጥፋት የተነሳ በስጋ ለባሽ ውስጥ የሚሰራ ብዙ ክፉ መንፈስ ነበር። ጳውሎስ ስራ የሞላበት ትልቅ በር ተከፍቶልኛል አለ። ተቃዋሚዎች ግን ብዙ ናቸው አለ። ብዙ የሚቃወሙት፣ ውድቀቱን የሚፈልጉ፣ ሞቱን የሚፈልጉ ብዙ ነበሩ።
እንደውም በድንጋይ ወግረውት የሞተ መስሏቸው እንኳን ጥለውት ይሄዳሉ አንድ ስፍራ ላይ። እሱ ግን ከዛ ከወደቀበት ሞቷል ካሉበት ቦታ ተነስቶ ደግሞ ያገለግላል። ጌታ ይመስገን። ስለዚህ እሱ ከኔ ጋር ስለነበር ስላልጣለኝ፣ ስላልተወኝ፣ ስላበረታኝ ከአንበሶች አፍ ዳንኩኝ አለ። ከዛ እግዚአብሔር ሲያድነው ሲያስመልጠው ስላየ ከፊት ላለው ዘመን ሁሉ እግዚአብሔርን አመነውና እንደዚህ አለ። ከፊት ባለው ዘመን ባልገባባቸው ቀናቶች፣ ወራቶች፣ ዓመታቶች ላይ ተናገረ። ጌታ ከክፉ ነገር ሁሉ ያድነኛል አለ። ለሰማዩ መንግስት ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን። የእናንተ ጌታ ለዛሬ ብቻ አይደለም፣ ከፊት ላለ ላልገባችሁባቸው ቀናቶች፣ ዓመታቶች ይታመናል። እስቲ ከፊት ላላችሁ ዘመን እጃችሁን ዘርጉና ጌታ ከክፉ ነገር ሁሉ ያድነኛል በሉ። ድገሙና ተናገሩ። ለሰማዩ መንግስት ይጠብቀኛል በሉ። ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ክብር ይሁን፣ ክብር ይሁን፣ ክብር ይሁን። እስቲ ያድነኛል በሉ። ዳንኤልን ከአንበሶች ጉድጓድ ያዳነ የእናንተ አምላክ ነው። ሲድራቅ ሚሳቅ አብዱናጎምን ከዛ እሳት ያወጣ የእናንተ አምላክ ነው። ጌታ ከክፉ ነገር ያድናችኋል፣ ያበረታችኋል፣ ለትውልድ እንድትተርፉ ያደርጋል። አንድ ሰው ጮሆ ሃሌሉያ ይበል። ድገሙ እስቲ። የመጨረሻ ጌታ ራሱ ተናግሮኛል። ዛሬ ስንጸልይ ብዙ ሰዎች ከጭንቀት፣ ከፍርሃት፣ ከሐዘን፣ ከድብርት፣ ከተለያየ አይነት ተጽዕኖ ጌታ ያድናቸዋል፣ ያወጣቸዋል፣ 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 ያወጣቸዋል። በማይመች ስፍራ ውስጥ በምስጋና ይሞላሉ፣ በምስጋና ይሞላሉ፣ በምስጋና ይሞላሉ። ጳውሎስ በእስር ቤት ውስጥ ሆኖ መልእክቱን ሲጽፍ ፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 4 ላይ በጌታ ደስ ይበላችሁ አለ። ደግሜ እላለሁ በጌታ ደስ ይበላችሁ አለ። እሱን ሊጠይቁ የመጡት ሰዎች ጋር እሱ በመንፈሱ በምስጋና በጌታ ፊት በደስታ ሆኖ እንደዚህ አለ፣ ደስ ይበላችሁ አለ። ጌታ ቅርብ ነው አለ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አይምሮን ሁሉ የሚያልፍ የክርስቶስ ሰላም ልባችሁንና ሐሳባችሁን ይጠብቃል አለ። አሜን፣ 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 አሜን። እዚህ አባቴ ብሩካን በዚህ ስፍራ ላይ ጳውሎስን የሚያልፍበት ከባድ መከራ ነበር። ሁሉም ተውኝ አለ። ሁሉም የረሳችሁ ሰዎች፣ ሁሉም የተዋችሁ ሰዎች ጌታ ላይጥላችሁ ላይተዋችሁ ከናንተ ጋር አለ። ታውቃላችሁ፣ ሁሉም አስታውሷችሁ አብሯችሁ ቆሞ ጌታ ከናንተ ጋር ካልቆመ ምን ያደርጋል? ክብር ለኢየሱስ ይሁን። አሁን ስንጸልይ ጌታ መንፈስ እንዲህ ብሎኛል። ወደዚህ እየመጣው እያለ ጌታ ከኔ አጠገብ ቆሞ አበረታኝ አለ። አንዳንዶቻችሁ አሁን ስንጸልይ፣ አንዳንዶቻችሁ ገብታችሁ ተኝታችሁ በህልም፣ አንዳንዶቻችሁ በሚቀጥሉት ከፊት ባሉ ቀናቶች ላይ ጌታ ያበረታችኋል፣ ጌታ ያበረታችኋል። ብዙዎቻችሁ የጸሎት ጉልበታችሁ ይታደሳል፣ የጸሎት ጉልበታችሁ ይታደሳል። ጸልያችሁ የማትጠግቡበት ዓለም ውስጥ ትገባላችሁ። ለትውልድ ለቤተሰቦቻችሁ ውጪ ላሉ በረከት ትሆናላችሁ። እዚህ የጸለያችሁ የጨለማን ሥራ ከምሪቱ ላይ ታፈርሳላችሁ። ከቅርብ ከሩቅ የሚሰራውን ጨለማ ትመታላችሁ። በምትጸልዩበት ቦታ ጌታ ባበረታችሁ ቦታ ላይ አጋንንቶች ካጠገባችሁ ይመታሉ። የታመሙ ይፈወሳሉ። የታሰሩ ነፃ ይወጣሉ። እስቲ እጃችሁን ከፍ አድርጉና ጌታ ያበረታኛል በሉ። ድገሙ እስቲ። ሃሌሉያ